አማራ አጋንንትን የሚያመልክ አማራ ስለ ትግሬ መልካም ማሰብ አይችልም፣ ስለ ኦሮሞ መልካም ማሰብ አይችልም። አጋንንትን የሚያመልክ ኦሮሞ ስለ ትግሬ መልካም ማሰብ አይችልም፣ ስለ አማራ መልካም ማሰብ አይችልም፣ ስለ ሌላ ብሔር ብሔረሰብ መልካም ማሰብ አይችልም። አጋንንትን የሚያመልክ ትግሬ ራሱን ልጆቹን ይጨርሳል አሁን እንደምታየው እንጂ ለሌላ ስለ ሌላ መልካም ማሰብ አይችልም። እያንዳንዱ ብሔር ብሔረሰብ ከዘር ማንዘሩ የመጣ ገዳይ አጋንንት አለበት። ኢሬቻን ለማስወገድ ወደ አደባባይ መውጣት አለበት። ገዳይ የገዳይ ለማንም የማይራራ የምን ባህል ነው ይሄ? የሰይጣን ባህል፣ የህዝቤ ባህል እንደሆነ እኔ አልፈልግም። የሰይጣን ባህል፣ ገዳይ ባህል። የህዝቤ የእስራኤል አምላክ እግዚአብሔር ከማንኛውም አይነት ከአጋንንታዊ ባህል የኢትዮጵያን ህዝብ ነፃ ያውጣው። የኔ ጸሎትና የኔ አቋም እንደዛ ነው። እኔ እኮ በአይኔ ያየሁትን ወላጆቼ ያለፉበትን ህዝቤ እንዳያልፍበት ነው እኮ የኦሮሞ ህዝብ እንዳያልፍበት እኮ ነው። ይሄ እኮ ጨለማ፣ ስንት መከራ፣ ስንት ቅዠት በዛ ውስጥ የኦሮሞ ህዝብ እንዳያልፍ እኮ ነው እኔ የምፈልገው የምጸልየው። ህዝቤን በጣም ነው የምወደው። ህዝቤንም እኔ የአማራውን ቢሆን የትግሬውን ቢሆን በዛ እንዲያልፍ አልፈልግም። በጣም ነው የምወዳቸው። ከጓዳቸው ያ አጋንንታዊ የሆነ በሙሉ መውጣት አለበት። ያለበለዚያ በሰላም ልንኖር አንችልም። የሰላም ምድር ሊኖረን አይችልም። ውሸት ነው ይሄ። የሰላም ነው የፍቅር ነው የምን ፍቅር? የምን ፍቅር ነው ሰይጣን የሚሰጠው ፍቅር? ፍቅር ሰይጣን የት ነው ሰይጣን ፍቅርን የሚያውቀው? እና ስለዚህ እግዚአብሔር ለህዝባችን ጉልበት ይሰጣል፣ ማስተዋል ይሰጣል። አሁን እዛ ደስተኞች መስሎ ምናምን ቅቤ ተቀብተው በሜዳ ላይ እዛ የሚሄዱ እኔ 100% እርግጠኛ ነኝ አንድ ቀን ወጥቶ ይመሰክራሉ። ሌሊት በሙሉ ሲያቃዣቸው ነው የሚያድሩት፣ ሲያሳድዳቸው ነው የሚያድሩት፣ ሲጫወትባቸው ነው የሚያድሩት። ይሄ የኛ ባህል ነው፣ የኛ ምናምን ነው። በውስጣቸው ሰላም የለም፣ በውስጣቸው እረፍት የለም። ሰይጣን ለማንም እረፍት አይሰጥም። እና ስለዚህ ነው እንጂ እኔ ለህዝቤ መልካም ነገር ነው የምመኝለት። መልካም ነገር፣ መልካም ያልሆነውን ነገር ግን ምንም ዋጋ ቢያስከፍል ከብዬ ከዛ እንዲወጣ ነው የማደርገው። አንተ የተለማመድከውን ትክክል አይደለም፣ አንተ ያልተለማመድክም ብሎ የሚል ሰው ጤናማ አይደለም። ልምምድ ለአንተ ነው። የተለማመድኩት የማውቀው እኔ ነኝ፣ እኔ የማውቀውን አታውቅም የሚል ሰው በምድር ላይ የለም። እንዴት ይኖራል? በአይኔ ያየሁትን ነው ያጣሁት፣ ወንድሞቼን ነው በመከራ የኖሩ በጭንቀት የኖሩት ያደግኩት እኔ ነኝ። ማን ነው ይሄ ትክክል አይደለም ብሎ የሚል? ኢሬቻ ሃይማኖት ነው ብሎ ሲናገሩ አይሰማው በዩቱብ ላይ። እነሱም ራሳቸው አንድ አቋም የላቸውም። አንዳንዱ ባህል ነው ይላል፣ ሌላው ሃይማኖት ነው ይላል። ሰይጣን ነገሩ ሁልጊዜ ማወናበድ፣ እያወናበደ ነው የሚኖረው የሚሰራውን የሚሰራው። ስለዚህ ያ ሁሉ እየሆነ እያለ ክርስቲያኖች ብርሃን ከጨለማ ጋር ምን ግንኙነት አለው? ብርሃን በውስጤ ካለ አንተ ከጨለማ ጋር ምኑን ነው የምታከብረው? ጌታ ኢየሱስ አለ እናንተ የዓለም ብርሃን ናችሁ፣ የምድር ጨው ናችሁ አለ። ኮርስ ወደ ምድርቷ ባህል ገብተን ጨው መሆን አለብን፣ ብርሃን መሆን አለብን። ብርሃናችንን ይዘን ወንጌላችንን ይዘን እውነታችንን ይዘን አንሸሽም። ነገር ግን ህዝባችንን እናቅፋለን እውነቱን እንዲያውቁ። ይሄ ደግሞ ጊዜያዊ ሳይሆን የዘላለም ህይወት ስለሆነ ክርስቶስ ኢየሱስ ራሱን የሰጠበት ስለሆነ በቀላሉ ማየት አይገባንም። ክርስትና የእግዚአብሔር ልጅ የዘላለም ከዘላለም ዘላለም መጥቶ የሞተልን ምክንያት ስለሚያውቁ ከዘላለም ዘላለም እውቀት ስለነበረው ነው። በሱ አምነን ከሰይጣን አምልጠን ለእግዚአብሔር ኖረን በጨለማ ያሉትን ደግፈን ከጨለማ እንዲወጡ ማድረግ የኛ ጥሪ ነው። እግዚአብሔር ህዝባችንን ይወዳል። እግዚአብሔር የማይወደው ህዝብ የለም። ስለዚህ ነው ኢየሱስ ክርስቶስ የእግዚአብሔር ልጅ መጥቶ በቀራንዮ መስቀል ላይ የሞተልን። ስለዚህ አሁንም የምለው ነገር ምንድን ነው? እባካችሁ እኛ የምንጣላው ስለ ባህል ስለ ምናምን ነው፣ ዝም ብሎ ስለ ፈጠራ ወሬ። የፈጠራ ወሬ ውሎ ሲያድር እንደ ታሪክ ይሆናል፣ ታሪክ ሲሆን እውነት ይሆናልና እንደ ሃይማኖት ሰዎች ማምለክ ይጀምራሉ። የፈጠራ መሰረት ቢስ መሰረት የሌለው ስለዚህ መሰረት ያለው እኔንና እናንተን የፈጠረ ይህንን ዩኒቨርስ የፈጠረ እግዚአብሔር ምን አለ? በክርስቶስ ኢየሱስ እውነተኛ መንገድ እሱ ነው፣ እውነተኛ ህይወት እሱ ነው፣ እውነተኛ
እውነት፣ መንገድ፣ ሕይወት እኔ ነኝ ያለ ጌታ ኢየሱስ እርሱ ነው። ወደ ኢየሱስ መምጣት አለብን እና ስለዚህ ከአባቶቻችን ስለመጣ መልካም ነው ብለን እንቀበላለን። እኔና እናንተ እኮ ፊደል ቆጥረናል። አትሊስት ቢያንስ እንዴት ብለን ነው የምንቀበለው? እነሱ ቅቤ ቢቀቡ እኛም ቅቤ እንቀባ። እነሱ የማይሆኑን ነገር ሲሆኑ እኛም እንደነሱ ሌሊቱን በሙሉ አጋንንት እንዲወርድብን እንጨፍር። ምን አይነት አእምሮ ነው? ምን አይነት ነው? ህዝቤ ጌታ ይወዳችኋል፣ እግዚአብሔር ይወዳችኋል፣ በእውነት ይወዳችኋል። እኛ ግን በክርስቶስ ኢየሱስ ወንጌልን ይዘን ይህንን ወንጌል እዛ መካከል የምንገኘው ለምንድን ነው? በኃይሉን ለማክበር ነው? ምኑን ነው የምናከብረው? የሚከበር እኮ አይደለም። ነገር ግን እንደ እግዚአብሔር ሰዎች በመካከላቸው ተገኝተን ጨው መሆን፣ ብርሃን መሆን ትክክል ነው። መመስከር፣ ሰዎችን ከጨለማ መታደግ፣ ያ ትክክል ነው። ለምስክርነት እንሄዳለን። ሰዎችን መንገድን ለማሳየት እንሄዳለን። ነገር ግን ዝም ብለን በመከራ የዱሮውን እያወራን የሚያወሩቱ የዱሮዎቹ ምን እንደሆነም ሀሳባቸውም አይስማማም። 100% የተለያየ ሀሳብ የሚያቀርቡትን ይሄንን መከተል ራሱ ትልቅ ጉዳት ነው። እግዚአብሔር ይቅር ይበላቸው። ይህንን የሚያደርጉት እግዚአብሔር ይቅር ይበለን። እንዋደድ። በክርስቶስ ኢየሱስ ሕይወት አለ። በክርስቶስ ኢየሱስ ምሕረት አለ። በክርስቶስ ኢየሱስ የዘላለም ብርሃን አለ፣ ሰላም አለ። እናንተ ሌሊቱን በሙሉ ስትቃዡ የምታድሩ ሰይጣን ሲያሳድዳችሁ በውስጣችሁ ሰላም የሌለ ውጡ። ከዛ ወደ ኢየሱስ ክርስቶስ በጌታ ፊት ተንበርክካችሁ ጌታ ወደ ሕይወቴና ሕይወቴን ታሪኬን ለውጥ ብላችሁ ጌታን ጠይቁ። ከዛ በኋላ ለባህል አትጓጉም። ለማሆን ነገር ራሳችሁን አታቀርቡም። ለጥፋት ለዓለም ለሰይጣን ራሳችሁን፣ ትዳራችሁን፣ ጤናችሁን ከፍታችሁ አትሰጡም። ኢየሱስ ክርስቶስ ያድናል። ጌታ ነው። በሰላም ይሞላል እና ስለዚህ በዚህ አይነት እኖራለን እንጂ እኔና እናንተ ይህንን ወንጌል ይዤ የማልሄድበት ቦታ የለም። የትም ቦታ ይገኛል። ለምን? ብርሃን ለመሆን፣ ያን ነገር ለመሳተፍ አይደለም። ብርሃን ለመሆን፣ ጨው ለመሆን፣ እነሱን ከዛ ለማስመለጥ ይሄዳል። ነገር ግን ይሄ መልካም ነው፣ ይሄ ባይል ነው፣ ምንም አይደለም እያሉ የማይሆነውን ነገር ሲያወሩ ቆይቶ ወደ ቤት መግባት ያመኑትን ጌታን ማቃለል ነው። ወንጌልን ማቃለል ነው። ይሄ ነው እውነቱን ተነጋግረን ወገኖቼ፣ እኔና እናንተ እንደጋገፍና ከጨለማ እንውጣ። በቃ ይሄ ነው የሚያዋጣ። እኔ የድሮ ኢሬቻና የዛሬ ኢሬቻ የተለያዩ መሆናቸውን አልሰማሁም። አንተን ካሁን አንተንም ሰማ። የድሮ ሰይጣንና የዛሬ ሰይጣን አንድ ነው። ድሮም የሚያወናብድ ሰይጣን ነው፣ ዛሬም ያወናብዳል። አንድ ነው። ሁለት አይነት ሰይጣን የለም። መልኩን ቀይሮ ሰዎችን ሕይወታቸውን ሊያወናብድ የሚነሳ ሊኖር ይችላል እና ስለዚህ የእግዚአብሔር ሰዎች አገልጋዮች በተለይ ይህንን ሕዝብ ከጨለማ ታወጡ ዘንድ የተጠራችሁ ለራሳችሁ በጨለማ ተይዛችሁ በጨለማ ታስራችሁ በውስጣችሁ ሰላም የሌለ እናንተ ጌታ እግዚአብሔር ይቅር ይበላችሁ። ወደ ጌታ ቅረቡ። ጌታ ኢየሱስን እወቁት። ውደዱት፣ ይወዳችኋል። ውደዱት፣ ይወዳችኋል። እኔና እናንተ በአስተሳሰብ በአካሄድ በሁሉ ነገር ጌታን መምሰል አለብን። ጌታን መምሰል አለብን። የእግዚአብሔር ቃል ይሄ የሮሜ መጽሐፍ መቼስ በጣም አስደናቂ መጽሐፍ ነው። ምን ይላል መስራች? ሮሜ ምዕራፍ 12 ቁጥር 1 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ ይለምናችኋል። ምንድን ነው የምጠይቀው? ምንድን ነው የሚለው ይሄ ቃል? ሰውነታችሁን ይህን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት፣ ቅዱስ የተቀደሰ ሕይወት፣ የተቀደሰ አነጋገር፣ የተቀደሰ አኗኗር ነው እንጂ እኛ ሌላ ነገር ውስጥ ገብተን በእግዚአብሔር ራእይ ለምናችኋለሁ ካለ በኋላ እርሱም ለአእምሮ የሚመች አገልግሎታችሁ ነው የእግዚአብሔር ፈቃድ፣ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። በቃ ይህን ዓለም አትምሰሉ። እነዛ ከጨፈሩ ከነሱ ጋር ወጥተህ ልትጨፍር፣ እነዛ ሌላ ነገር ካደረጉ ከነሱ ጋር ወጥተህ ሌላ ነገር ልታደርግ። እግዚአብሔር ቃል እንደሱ አይልም።
ተጠንቀቅ ነው። ራስህን ቅዱስ ነገር ፍጹም አድርገህ ለጌታ አቅርብ ነው። እግዚአብሔር የሚለን ይህንን ነው። ስለዚህ እኔ ያለኝ ሀሳብ እንደዛ ነው። እኔ የዱሮም የዘንድሮ የሚባለው ነገር አልሰማውም። ብሰማም ደግሞ የዱሮም ሰይጣን ነው፣ ዛሬም ሰይጣን ነው። የዱሮም ገዳይ ነው፣ ዛሬም ይገላል። የዱሮም አጥፊ ነው፣ ዛሬም ያጠፋል። ዱሮም ይዋሻል፣ አሁንም ይዋሻል። ህዝቡ ከገባበት ግራ መጋባት፣ ግራ ሲጋባ ነው እኮ የሚገዳደለው የሚጣላው፣ ግራ ሲጋባ ነው አንዱ ለሌላ የማይራራው። እና ስለዚህ ከዚህ ግራ መጋባት የእስራኤል ቅዱስ እግዚአብሔር ምድርቷን ይታደጋት። ሰሜኑን፣ ምዕራቡን፣ ምስራቁን፣ ደቡቡን እግዚአብሔር ይታደግ። እግዚአብሔር የኢትዮጵያን ዳር ድንበር ይታደግ። የኢትዮጵያውያንን አእምሮ፣ የኢትዮጵያውያንን ልብ፣ የኢትዮጵያውያንን አቋም፣ የኢትዮጵያውያንን መንገድ እግዚአብሔር ይታደገን። እግዚአብሔር ይታደግ ወገኖች። እግዚአብሔር ወዳችኋል። ዛሬ የምላችሁ ክርስቶስ ኢየሱስ ይወዳችኋል፣ ይወደናል። እኛ የተወደን ህዝብ ነን። ለምንድን ነው የምንጣላው? ለምንድን ነው የምንባላው? ለምንድን ነው እኔ ባህል ያንተው ሱ ባህል የምናምን ባህል የሚባለው? ከእግዚአብሔር ቃል አንጻር ተመልከቱ። አኗኗራችን እንዴት መሆን አለበት? አንድ የእግዚአብሔር ቃል እንደዚህ ይላል በፊልጵስዩስ ምዕራፍ 4 በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። ለአእምሯችን እግዚአብሔር ቃል ሰጥቶናል። እኔ ሲሄድ እኔ ሲኖር ማሰብ ያለብኝ ምን እንደሆነ እግዚአብሔር ቃል ሰጥቶናል። ምንድነው እሱ ቃሉ? የእግዚአብሔር ቃል የሚለው ምንድነው? እውነተኛ የሆነውን ነገር ሁሉ፣ ውሸት በበዛበት ምድር፣ ውሸት፣ ፈጠራ፣ የፈጠራ ሃይማኖት፣ የፈጠራ ባህል በበዛበት ምድር ምንድነው የሚለው የእግዚአብሔር? እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ። ጽድቅ አለበት ወይ? በምትሰራው ውስጥ ያጸድቃል ወይ? ንጹሕ የሆነውን ነገር ንጹሕ ደስ አይልም? ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ። ፍቅር ዋካችሁ እንዋደድ። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። የኢትዮጵያ ሕዝብ እግዚአብሔር ፍቅር ነው። እግዚአብሔር ወዳችኋል። እግዚአብሔር ወደናል። እንዋደድ። ፍቅር ያለበትን መጠላላትን፣ መገዳደልን፣ ሌት ተቀን መቃ እንደዚህ ማድረጉን እናቁም። የሰይጣን አካሄድ ነው እሱ። እኔና እናንተ ግን እንዋደድ። አብሬን ለመኖር፣ አብሬን ለመስራት፣ አብሬን ለማደግ እንያያዝ። እግዚአብሔር ይወደናል። በዚህ ዘመን በተለይ በዚህ በ2018 ዓ.ም እግዚአብሔር ኑሯችሁን ይባርክ። በማስተዋል ተባረኩ። በመውጣት በመግባት ተባረኩ። እግዚአብሔር ስራችሁን ይባርክ። አቋማችሁን ይባርክ። በሁሉ ነገራችሁ ተባረኩ። እግዚአብሔር በጤና ይባርካችሁ፣ በአነጋገር ይባርካችሁ። አንደበታችሁ የተባረከ ይሁን፣ ዓይናችሁ የተባረከ ይሁን፣ ጆሮአችሁ የተባረከ ይሁን። የምትናገሩት ሁሉ ለሌላዎች በረከት ይሁን። እግዚአብሔር ይባርካችሁ። ከሰይጣን ይጠብቃችሁ። እግዚአብሔር ከውድቀት ይጠብቃችሁ። ከእንደዚህ ከሚያጠፋ መናፍስት ዓለም እግዚአብሔር ይጠብቃችሁ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛችኋል ተብሎ እንደተጻፈ የእስራኤል ቅዱስ እግዚአብሔር ቤታችሁን ከሰይጣን፣ ከጥፋት፣ ከውድቀት፣ ከበሽታ፣ ከሁሉ ነገር ይጠብቅ። እግዚአብሔር በክርስቶስ ኢየሱስ ደም ቤታችሁ ይጠበቅ፣ ፊታችሁ ይጠበቅ፣ ትዳራችሁ፣ ኑሯችሁ፣ ጤናችሁ ይጠበቅ፣ ልጆቻችሁ ይጠበቁ፣ የልጆች ልጆቻችሁ። እግዚአብሔር ይባርካችሁ። አንድ ሀገር ትለወጥ ዘንድ ዋጋ መክፈል ያለበት ትውልድ አለ። ዋጋ ለመክፈል የማይፈልግ ትውልድ፣ የዱሮ እንደ ዱሮ እንቀጥል የሚል ትውልድ ሁልጊዜ ያጉረመርማል፣ ይጣላል። በቃ ሀሳቡ ለየት ያለ ነው። አንድ ጊዜ አንድ አባት እዚህ መንገድ ላይ ቆሞ አዲስ አበባ ይሄ ህንፃ ለምንድን ነው የሚያስፈልገው? እኛ የተራምን ህንፃ ምናምን ይሉ ነበር። እና ከዛ በኋላ ጠጋ አልኳቸውን ይሄ ህንፃ እኮ ለእኔና ለእርሱ አይደለም፣ ይሄ ለሚመጣ ትውልድ። እኛ እኮ በማይሆን በጎጆ ውስጥ ነው ያደግነው። ምንም ንጽህና የሚባል ነገር አላወቅንም። አሁን ግን የሚመጣው ትውልድ በጤናማ ቦታ ተወልዶ በጤናማ መንገድ አድጎ በጤናማ ኑሮ እንዲኖሩ ከአሁኑ መንገድ መከፈት አለበት፣ ስራ መሰራት አለበት ነው። ስለዚህ ሰዎች ያጉረመርማሉ። ያወቁት ቦታ አንዳንዶቹ መስቀል አደባባይ ፈረሰ ምናምን ታረሰ ምናምን ብሎ ሲጮሁ
ጭንቅላት ያለው ሰው አሁን የተሰራውን የሚያይ ሰው መጥቶ ይቅርታ መጠየቅ ነበረበት። እንደዚህ የሚል ሰው የዚህ አይነት ነገር አለ እና አንዳንድ ሰዎች ከመጀመሪያ እስከ መጨረሻ ብርሃንን እንዳያዩ ጨለማ ውስጥ እንዲመላለሱ እንዲኖሩ በዛ ኑሯቸው በቃ ከዚህ ዓለም የሚያልፈዋሉ። ይሁንና ኢትዮጵያ አሁንም በቃ 100% ትለወጥ ዘንድ ዋጋ የሚከፍል ትውልድ አለ። ያ ትውልድ ደግሞ ይሄ ትውልድ ነው። በተለይ የኔ ትውልድ፣ ይሄ ያረጀ ትውልድ ዋጋ መክፈል አለበት። አይጎዱም ማለት አይደለም። አንዳንዱ ቤታቸው ይፈርሳል፣ አንዳንዶቹ ሁኔታቸው እንደዚህ ይሆናል። አይጎዱም ማለት አይደለም፣ ይጎዳሉ። ነገር ግን ዋጋ መክፈል አለብን። ያለበለዚያ ልጆቻችን ልክ እኛ በህነው ይሄዳሉ፣ እኛ በኖርነው ይኖራሉ፣ እኛ ዝም ብለን እንትን ሆነን በምድር ላይ እንኖራለን ማለት ነው። ስለዚህ አሁን እግዚአብሔር በከተማይቱ ላይ ይሄ ነው ማንም መመለስ ማንም መቋቋም የማይችል ለውጥ እያመጣ ነው ማንም። ስለዚህ እነዚህ የሚያጎረመርሙ በተለይ ክርስቲያኖች ጌታ ይቅርታ ቢጠይቁና ጌታ ሆይ ምን ልክፈል፣ ምንድነው እኔ የምከፍለው ዋጋ በዚህ ለዚህ ለውጥ ብሎ እግዚአብሔርን መጠየቅ እንጂ ማጉረምረም የለባቸውም። ክርስቲያኖች ሲያጎረመርሙ በጣም አፍራለሁ እና የዚህ አይነት እንትን አለ። ኢትዮጵያ ስለ ህዳሴ ግድብ እግዚአብሔር ስለሰራው ለመሪዎች ስለሰጠ ጭካኔ በቃ አቋም ይሄ መሰራት አለበት ብለው ለዘመናት ንብረታችን ሀብታችን የሆነው አባይ ሌሎችን ስመግብ ሌሎችን ሲያበለጽግ የኖረ አባይ ይህንን ውሳኔ ወስኖ መሪዎች እንስራ ስሉ እኔና የኢትዮጵያ ሕዝብ በሙሉ ተንበርክኮ እግዚአብሔርን ማመስገን ነበረበት። እግዚአብሔርን አሁን ጭንቅላት ያለው ጤናማ የሆነ ሰው ህዳሴ ግድብ ለምን ተሰራ ብሎ አንድ ጥያቄ ይኖረዋል። አንድ ሁለት አይደለም፣ አንድ ጥያቄ ይኖረዋል። ምክንያቱም ይሄ ለህዝባችን፣ ለምድራችን፣ ለልጆቻችን፣ ለኛ ቀርቶ ለጎረቤት አገሮቹ እንኳ ብርሃን በረከት የሚሆን ስራ ነው። ይሄ ደግሞ ነበር ይሄ ሀብት ነበረ፣ አልተጠቀምንበትም። አሁን ይሄንን ሀብት እንጠቀምበት ተብሎ ሲሰራ ይሄ ለዛ ላይ የሚያጎረምርሙ ሰዎች ጤናማ መሆናቸው ያጠያይቃል። እና ስለዚህ ለውጥ እንዲመጣ ዋጋ የሚከፍል ትውልድ አለ። ዋጋውን ለመክፈል እንዘጋጅ። ለውጥ ሲመጣ ደግሞ እግዚአብሔርን እናመስግን፣ አናጎረምርም። በቃ እና በማጎረምረም የትም አልደረስንም። ኢትዮጵያ እንደ ኢትዮጵያዊነቷ ህዝቡ ሰሜኑ፣ ምስራቁ፣ ምዕራቡ፣ ደቡቡ እንደ አንድ ህዝብ ተያይዞ አንድ ላይ ቆሞ በድህነት ላይ፣ በእጦት ላይ፣ በክፋት ላይ፣ በጥላቻ ላይ ተያይዞ እንዳይነሳ የእያንዳንዱ ብሔር ብሔረሰብ አምልኮ ያን ህዝብ ይዞታል፣ አስሮታል። እያንዳንዱ አስሮታል። ምክንያቱም በዛ ውስጥ ያለው የባዕድ አምልኮ ሰይጣናዊ ነው። ሰይጣን ለማንም መልካም ነገር የለውም። ለአገር፣ ለቤተሰብ፣ ለግለሰብ መልካም ነገር የለውም እና ስለዚህ ሰይጣን በቤቱ በመካከሉ ያለው ህዝብ ደግሞ መያያዝ አይችልም። ሁልጊዜ እንደተተናኮለ፣ ሁልጊዜ እንደተጣላ፣ ሁልጊዜ እንደተጋጨ አሁን በአሁኑ ጊዜ በ21ኛው ክፍለ ዘመን በስንት ሺህ የሚቆጠሩ ወጣቶች ሲያልቁ ሌላ ሀገር ሄዶ አይደለም ለባዕድ ሀገር በዳር ድንበር ላይ የተጣሉ እርስ በርስ ምንድነው እሱ ኢትዮጵያውያን የሚያመልኩት አጋንንት ፍቅርን የማያውቅ ሁልጊዜ ጥላቻ፣ ሁልጊዜ ንቀት፣ ህዝቡን የሚያፋጅ በኢኮኖሚያችን ላይ፣ በአኗኗራችን ላይ፣ በህብረታችን ላይ ወደ ኋላ የሚጎትት ይሄ ነው።